የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የገቡበት ውዝግብ መቋጫ ይሆናል ያሉትን ቀነ ገደብ ማስቀመጣቸው ተሰምቷል። ፕሬዝዳንቱ ያስቀመጡት ቀነ ገደብ አንድም ሰላማዊ መፍትሄ ላይ የሚደረስበት፣ ሁለትም ነገሮች ሰላማዊ መፍትሄ የማያገኙ ከሆነ ወደ ይፋዊ ጦርነት የሚገባበት እንደሆነ እየተገለጸ ነው። በዚህም በዓለም አቀፍ ፖለቲካ ውስጥ እጅግ አሳሳቢውና አደገኛው ምዕራፍ ላይ የደረሰው የአሜሪካና የኢራን ግንኙነት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዲስ ቀነ ገደብ ይፋ መሆን ሳቢያ ወደ ለየለት ወታደራዊ ግጭት እያመራ ይመስላል። ፕሬዝዳንት ትራምፕ ዋሽንግተን ውስጥ በሰጡት መግለጫ ቴህራን ከአሜሪካ ጋር ትርጉም ያለው ስምምነት ለማድረግ ከ10 እስከ 15 ቀናት ብቻ እንዳላት በይፋ አስታውቀዋል። ይህ ቀነ ገደብ ካለፈ ግን መጥፎ ነገሮች ይከሰታሉ በማለት የጦርነት ማስፈራሪያቸውን በግልጽ አስቀምጠዋል። ይህ መግለጫ የወጣው ሁለቱ ሀገራት በስዊዘርላንድ ጄኔቫ በተዘዋዋሪ ድርድር እያደረጉና የተወሰነ መሻሻል መታየቱ በተነገረበት ወቅት መሆኑም የትራምፕ አስተዳደር ከዲፕሎማሲው ጎን ለጎን ለወታደራዊ እርምጃ ዝግጁ መሆኑን አመላካች ሆኗል። ኢራን በበኩሏ ይህንን ንግግር ቀጥተኛ የጦርነት ትንኮሳ በማለት የገለጸችው ሲሆን ማንኛውም ጥቃት ቢሰነዘርባት በአካባቢው የሚገኙ የአሜሪካ የጦር ሰፈሮችን ሙሉ በሙሉ የጥቃት ኢላማ እንደምታደርግ አስጠንቅቃለች። በሌላ በኩል የትራምፕን ቀነ ገደብ ማስታወቅ ተከትሎ የተለያዩ ሀገራት ጉዳዩ እንዳሳሰባቸው እየገለጹ ነው። እናም በዕለቱ የኢትዮ ግሎባል ትንታኔ ዝግጅታችን የፕሬዝዳንት ትራምፕን ማስጠንቀቂያ፣ የኢራንን ምላሽ፣ የዲፕሎማሲያዊ ድርድሩን ሁኔታ፣ የሁለቱንም ወገኖች ወታደራዊ ዝግጅትና ተያያዥ ጉዳዮችን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በመካከለኛው ምስራቅ የሚታየው ውጥረት ወደ ከፋ ወታደራዊ ግጭት ሊያመራ የሚችልበት አደገኛ ምዕራፍ ላይ መድረሱን ተከትሎ የዓለም አቀፉ ማህበረሰብ አይኑንም ጆሮውንም በዋሽንግተንና በቴህራን መካከል ባለው የኃይል ፍጥጫ ላይ አሳርፏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡት የ10ና የ15 ቀናት የጊዜ ገደብ ቀጠናውን ወደማይገመት ቀውስ ሊገፋው እንደሚችል እየተነገረ ነው። ፕሬዝዳንት ዶናልድ ትራምፕ በዋሽንግተን በተካሄደው በጋዛ ላይ በሚመክረው እና በሚሰራው አዲሱ የሰላም ቦርድ ወይም ቦርድ ኦፊስ ስብሰባ ላይ ባደረጉት ንግግር ኢራን ከአሜሪካ ጋር ትርጉም ያለው ስምምነት ወይም በእርሳቸው አገላለጽ ሚኒንግፉል አግሪመንት ለማድረግ ከ10 እስከ 15 ቀናት ብቻ እንዳላት በይፋ አስታውቀዋል። ትራምፕ በንግግራቸው ወቅት ትርጉም ያለው ስምምነት ማድረግ አለብን፣ ካልሆነ ግን መጥፎ ነገሮች ይከሰታሉ በማለት ቀጥተኛና የፊት ለፊት ወታደራዊ እርምጃ ሊወስዱ እንደሚችሉ ፍንጭ ሰጠዋል። ፕሬዝደንቱ አክለውም ይህ ለኢራን የተሰጠው የጊዜ ገደብ በቂ መሆኑንና ዓለምም በቀጣዮቹ ቀናት ውጤቱን እንደሚያይ ገልጸዋል። ይህ ማስጠንቀቂያ የመጣው ባለፈው ዓመት ሰኔ ወር ላይ አሜሪካና እስራኤል በኢራን የኒውክሌር ተቋማት ላይ የሰነዘሩትን ጥቃት እንደ ስኬት በመጥቀስ አሁንም ተመሳሳይ ወይም የከፋ እርምጃ ለመውሰድ ዝግጁ መሆናቸውን ለማሳየት ባለመ መልኩ መሆኑም ይነገራል። ኢራን በበኩሏ ይህንን የፕሬዝዳንት ዶናልድ ትራምፕ ንግግር እንደ ተራዛቻ ብቻ ሳይሆን እንደ እውነተኛ የወታደራዊ ጥቃት ስጋት አድርጋ መመልከቷን አስታውቃለች። ከዚህ ጋር በተያያዘም በፈረንሳይ በኩል በተካሄደው የተባበሩት መንግስታት ድርጅት ስብሰባ ላይ የኢራን የተባበሩት መንግስታት ድርጅት አምባሳደር አሚር ሰኢድ ኢራቫኒ ዋሽንግተን ቀጠናውን ወደ ቀውስ እየገፋቸው ነው ሲሉ አሳስበዋል። ኢራቫኒ ለድርጅቱ በላኩት ደብዳቤ ኢራን ውጥረትንም ሆነ ጦርነትን አትፈልግም፣ ማንኛውንም ጦርነት አትጀምርም ካሉ በኋላ ነገር ግን ጥቃት ከተሰነዘረባት በቀጠና ያሉ የጠላት ኃይሎች መሰረቶች፣ ተቋማትና ንብረቶች ሁሉ ህጋዊ የጥቃት ኢላማ ይሆናሉ በማለት ሀገራቸው ቆራጥ ምላሽ እንደምትሰዝተዋል። በተለይም ትራምፕ በህንድ ውቅያኖስ በሚገኘው የቻጎስ ደሴቶች የአየር ማረፊያ ለጥቃት ሊጠቀሙ እንደሚችሉ መጥቀሳቸው ቴህራንን በእጅጉ አስቆጥቷል። ከዚህ አንጻር የሁለቱ ሀገራት የዲፕሎማሲ ግንኙነት በሁለት ተቃራኒ መንገዶች ላይ እየተጓዘ ይመስላል። በአንድ በኩል በጄኔቫ በተካሄደው ቀጥተኛ ድርድር ጥሩ እድገት መታየት
መታየቱና በመሪና መሰረታዊ በሆኑ መርሆች ላይ ስምምነት ላይ መደረሱ በኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ተገልጿል። ፕሬዝደንት ትራምፕም ቢሆኑ የቅርብ ረዳቶቻቸውና አማካሪዎቻቸው ስቲቭ ዊትኮፍ እንዲሁም ጃሬድ ኩሽነር ከኢራን ተወካዮች ጋር በጣም ጥሩ የሚባሉ ውይይቶችንና ስብሰባዎችን ማድረጋቸውን አረጋግጠዋል። ሆኖም ዋሽንግተን የምትፈልገው ስምምነት ኢራን የዩራኒየም ማበልጸግ እንድታቆም፣ የባለስቲክ ሚሳኤል ፕሮግራሟን እንድትቀንስና በቀጠና ያሉ የታጠቁ ቡድኖችን መደገፍ እንድታቆም የሚጠይቅ ነው። ለቴህራን ደግሞ እነዚህ ጥያቄዎች እጅ እንደ መስጠት ተደርገው የሚቆጠሩ ናቸው። ኢራን ሚሳኤልን እንደ ብሔራዊ ደህንነቷ መከታ ዋስትና ስለምታየው እነዚህን ቅድመ ሁኔታዎች መቀበል ለህልውናዋ አደገኛ እንደሆነ ታምናለች። ይህ ደግሞ ኢራን አሜሪካ ወደምትፈልገው የስምምነት ማዕቀፍ ለመምጣት ትቸገራለች እንደማለት ነው። እናም ሁለቱ ወገኖች አንዳቸው በአንዳቸው ላይ ያላቸው እምነት የላላ ነውና ከፍተኛ ወታደራዊ ዝግጅት ማድረጋቸውን ቀጥለዋል። ይህም የሰላሙ መንገድ ከተሳካ መልካም፣ ካልሆነ ግን ለኃይል እርምጃውና ለመልሶ ማጥቃቱ ዝግጁ ነን እየተጋንም ነው እንደማለት ነው። ከዚህ ጋር በተያያዘም አሜሪካ ቀደም ባሉት ሳምንታት ዩኤስኤስ አብርሃም ሊንከን የተሰኘችውን ግዙፍ የጦር አውሮፕላን ተሸካሚ መርከብ ጭፍራዎቿና ከነሙሉ ትጥቋ በአካባቢው ያሰማራች ሲሆን ሁለተኛው ግዙፍ የአውሮፕላን ተሸካሚ መርከብ የሆነው ዩኤስኤስ ጀራልድ አር ፎርድ እንዲሁም በደርዘን የሚቆጠሩ የኤፍ-35 እና ኤፍ-22 ተዋጊ ጀቶች ወደ ባህረ ሰላጤው ቀጠና አሰማርታለች። ከዚህ ባሻገርም የአሜሪካ ወታደራዊ ባለስልጣናት እስከ መጋቢት አጋማሽ ድረስ ማንኛውንም ጥቃት ለመሰንዘር የሚያስችል ሙሉ ኃይል በተጠንቀቅ እንደሚገኝ ሲገልጹ፣ የደህንነት ባለስልጣናት ደግሞ ፕሬዝደንት ዶናልድ ትራምፕ ዛሬን ጨምሮ እስከ ነገ ቅዳሜ ድረስ ትዕዛዝ ካስተላለፉ ጥቃት ለመሰንዘር ፔንታጎን ዝግጁ መሆኑን ተናግረዋል። በሌላ በኩል ኢራን ባለፈው ዓመት በእስራኤልና በአሜሪካ ጥቃት የወደመባትን ወታደራዊ መሠረተ ልማት በፍጥነት በመጠገን ላይ ትገኛለች። የሳተላይት ምስሎች እንደሚያሳዩት ኢማም አሊ የሚሳኤል ጣቢያ ወይም ቤዝ እንዲሁም የሻህሩድ የጠንካራ ነዳጅ ሚሳኤል ማምረቻ ተቋማት ታድሰዋል። ከዚህ ባሻገርም በናታንዝ የሚገኘው የከርሰ ምድር የኒውክሌር ተቋም በሲሚንቶና በአፈር እንዲጠናከር እየተደረገ ሲሆን ይህም ኢራን ወታደራዊ መሠረተ ልማቶቿን ወደፊት ከሚሰነዘርባት የአየር ጥቃት ለመከላከል እያደረገች ያለውን ቅድመ ዝግጅት የሚያሳይ ተደርጎ ይወሰዳል። ከዚህ ባለፈም ኢራን ከሩሲያ ጋር በመሆን በኦማን ባህረ ሰላጤ ባህር ላይ ወታደራዊ ልምምድ በማድረግ ላይ ትገኛለች። የኢራን መንፈሳዊ መሪ የሆኑት አያቶላህ አሊ ኻሜኔ በማኅበራዊ ገጻቸው ባስተላለፉት መልእክትም አሜሪካውያን የጦር መርከብ ወደ ኢራን ልከናል እያሉ ይገኛሉ። የጦር መርከብ አደገኛ መሳሪያ መሆኑ ግልጽ ነው። ሆኖም ከዚያ መርከብ ይልቅ ያንን መርከብ ወደ ባህር ወለል ሊያሰጥም የሚችል መሳሪያ የበለጠ አደገኛ ነው በማለት የማስጠንቀቂያ መልእክት ማስተላለፋቸው ይታወሳል። ይህ የሚያሳየው ኢራን የአሜሪካን የባህር ኃይል የበላይነት ለመቋቋም የራሷን የባህር ላይ አውዳሚ መሳሪያዎችን ዝግጁ ማድረጓን ነው። ከዚህ ጋር በተያያዘም ምናልባትም ሁለቱ ሀገራት ፕሬዝደንት ዶናልድ ትራምፕ ባስቀመጡት የ10ና የ15 ቀናት ቀነ ገደብ ኢራን ለአሜሪካ ጥያቄዎች አዎንታዊ ምላሽ ባትሰጥ ሊከሰቱ የሚችሉ ተጽዕኖዎች እጅግ ሰፊና አስከፊ ሊሆኑ ይችላሉ። በመጀመሪያ ደረጃ ጦርነት ከተነሳ የዓለም የነዳጅ ገበያ ከፍተኛ ጭማሬ ሊያሳይ ይችላል። ለምን ቢባል ደግሞ ኢራን አንድም ምንም እንኳን በአሜሪካ ማዕቀብ ውስጥ ብትሆንም ራሷ ነዳጅ አምራች ናትና ለሌሎች ሀገራት ሻጭ በመሆኗ፣ ሁለትም በዓለም ላይ ካለው የንግድ ነዳጅ ዝውውር 1/5 የሚያልፍበትን የሆርሙዝ ባህሮች መዝጋት የምትችል መሆኗ ነው። ይህ ደግሞ ለዓለም ኢኮኖሚ ውድቀት መንስኤ ሊሆን ይችላል። በሁለተኛ ደረጃ ደግሞ ሁለቱ ሀገራት ወደ ይፋዊ ጦርነት የሚገቡ ከሆነ በአሜሪካ የሀገር ውስጥ ፖለቲካ ላይም ከፍተኛ ተጽዕኖን ያሳድራል። ከዚህ ጋር በተያያዘም አንዳንድ የሪፐብሊካንና የዲሞክራት ተወካዮች ትራምፕ ያለ ኮንግረሱ ፈቃድ ጦርነት ውስጥ እንዳይገቡ አስቀድመው በመቃወም ላይ ናቸው።
ላብነትም የካሊፎርኒያው እንደራሴ ሮካና ከኢራን ጋር የሚደረግ ጦርነት አውዳሚ ይሆናል፣ ኢራን 90 ሚሊዮን ሕዝብ ያላትና ጠንካራ ወታደራዊ አቋም ያላት ሀገር ነች በማለት አስጠንቅቀዋል። በኢራን በኩል ደግሞ ጥቃቱ የሀገሪቱን የውስጥ ፖለቲካ ሊያናጋው ይችላል። ባለፈው ጥር ወር ላይ የተነሳው የውስጥ ተቃውሞ በኃይል ታፍኖ ቢቆይም ኢራን ከአሜሪካ ወታደራዊ ድብደባ ከተሰነዘረባት ህዝባዊ አመፁ ዳግም ሊቀሰቀስ ይችላል የሚል ስጋት አለ። የኢራን መንግስት ይህንን ስጋት አስቀድሞ ለመከላከል በሀገር ውስጥ ያሉ ተቃዋሚዎችንና የለውጥ አራማጆችን በማሰር ላይ ይገኛል። በሌላ በኩል ደግሞ የመከላከያ ምክር ቤት ወይም ዲፌንስ ካውንስል በማቋቋም የቀድሞ የጦር አዛዦችን ወደ ስልጣን መመለሱ እየተገለጸ ይገኛል። ይህ ምክር ቤት ዓላማው ፕሬዝደንቱ ወይም መንፈሳዊ ጠቅላይ መሪው ላይ ያነጣጠረ ጥቃት ቢሰነዘር አገሪቱን ማስተዳደር እንዲቻልና ስርዓተ መንግስቱም እንዲቀጥል ለማድረግ ነው። ይህ በእንዲህ እንዳለ ፕሬዝደንት ዶናልድ ትራምፕ ቀነ ገደብ ማስቀመጣቸውን ተከትሎ የተለያዩ ሀገራት ጉዳዩ እንዳሳሰባቸው እየገለጹ ይገኛሉ። በዚህም የፖላንዱ ጠቅላይ ሚኒስትር ዶናልድ ቱስክ ዜጎቻቸው በአስቸኳይ ኢራንን ለቀው እንዲወጡ መክረዋል። ጀርመንም አንዳንድ ወታደራዊ ባልደረቦቿን ከኢራቅ ሰሜናዊ ክፍል በማስወጣት ላይ ትገኛለች። ብሪታንያ ግን አሜሪካ ለምሰነዝረው ጥቃት የእንግሊዝ የጦር መሰረቶችን እንድትጠቀም ፈቃድ አለመስጠቷ ተሰምቷል። ይህ የሚያሳየው በአውሮፓውያን ዘንድ የትራምፕ እርምጃ የፈጠረው ስጋት ከፍተኛ መሆኑን ነው። እናም ፕሬዝደንት ዶናልድ ትራምፕ ያስቀመጡት የ10ና የ15 ቀናት ቀነ ገደብ ለዲፕሎማሲው የመጨረሻ ድል ወይስ ለጦርነት መነሻ መሆኑ በቀጣዮቹ ጥቂት ቀናት ውስጥ የሚታወቅ ይሆናል። ዋሽንግተን ኢራንን ለማንበርከክ የምጣኔ ሀብትና ወታደራዊ ጫናዋን ስታጠናክር፣ ቴህራን ደግሞ እጅ ከመስጠት ጦርነት ይሻላል የሚል አቋም የያዘች ትመስላለች። በሁለቱ ሀገራት መካከል ያለው የሐሳብ ልዩነት ሰፊ ከመሆኑ የተነሳ አሁን ያለው ሁኔታ ከማዕበል በፊት ያለ ጸጥታ ተደርጎ ይመሰላል። ውጤቱም የመካከለኛው ምስራቅን ብቻ ሳይሆን የዓለምን የፖለቲካና የኢኮኖሚ ገጽታ ለረዥም ጊዜ ሊቀይር ይችላል። ከዚህ ባሻገርም ኢራን ያዘጋጀችው የጽሑፍ የውሳኔ ሐሳብ በዋሽንግተን ተቀባይነት ካላገኘ ፕሬዝደንት ትራምፕ መጥፎ ነገሮች አሏቸው ወታደራዊ እርምጃዎች ሊጀመሩ እንደሚችሉ ይገመታል። በሌላ በኩል ኢራን ያሳየችው ወታደራዊ ዝግጅትና የባህር ላይ እንቅስቃሴ አሜሪካ በምትወስደው እርምጃ ላይ የምትከፍለው ዋጋ ከፍተኛ እንደሚሆን ለማሳየት የታለመ ነው። አሁን ላይ ያለው ጥያቄ ፕሬዝደንት ትራምፕ ማስፈራሪያቸው ወደ ተግባር ይለውጡታል ወይስ ኢራን በመጨረሻው ሰዓት አሜሪካ የምትፈልገውን ስምምነት ታቀርባለች ወይስ ትስማማለች የሚለው ነው። ማንኛውም ወታደራዊ ግጭት በቀጠናው ያሉ የአሜሪካ ወታደሮችንና ተባባሪ ሀገራትን ለከፍተኛ አደጋ የሚያጋልጥ በመሆኑ የሁለቱም ወገኖች ቀጣይ እርምጃ በከፍተኛ ጥንቃቄ ሊታይ የሚገባው ሆኖም ይገኛል። ከዚህ ቀደም በነበሩ ውጥረቶች ወቅት ትራምፕ ወደ ኋላ የማፈግፈግ ዝንባሌ አሳይተው የነበረ ቢሆንም አሁን ግን የጦር መርከቦቻቸውና አውሮፕላኖቻቸው አቀማመጥ ለጥቃት ዝግጁ መሆናቸውን ያሳያል። ኢራን በበኩሏ በቀጠናው ያስታጠቀቻቸውን ቡድኖች በማንቀሳቀስ በአሜሪካ ላይ ጫና ለመፍጠር ልትሞክር ትችላለች። ይህ ደግሞ ጦርነቱ በሁለቱ ሀገራት ብቻ እንዳይወሰን ያደርገዋል። በመሆኑም በቀጣዮቹ 2 ሳምንታት ውስጥ የሚወሰዱት የዲፕሎማሲ እርምጃዎች የዓለምን ሰላም የሚወስኑ ወሳኝ ኩነቶች ይሆናሉ። እናም የትራምፕ የጊዜ ገደብ መገባደጃ በቅርብ ርቀት ላይ ባለበት በዚህ ወቅት ዓለም በጭንቀት ቀጣዩን ክስተት እየተጠባበቀ ይገኛል። ዋሽንግተን ያለው የሰላም ቦርድ ትክክለኛ ሰላም ያመጣል ወይስ የጦርነት ቦርድ ይሆናል የሚለው ጉዳይም በሚቀጥሉት 10 ቀናት ውስጥ ምላሽ ያገኛል። በሁለቱ ወገኖች ያለው ወታደራዊ ዝግጅት ግን ሁኔታው ከንግግር ባለፈው ወደ ተግባር ለመቀየር መቃረቡን የሚያመላክት ሆኗል። ኢራን ስትራቴጂካዊ እጅ መስጠትን ወይም ስትራቴጂክ ሰረንደር ከመረጠች ያገዛዙ ህልውና አደጋ ላይ ይወድቃል ብላ ስለምታምን ፕሬዝደንት ዶናልድ ትራምፕ መጥፎ ሲሉ የገለጿቸውን ነገሮች ለመጋፈጥ ቆርጣ የተነሳች ትመስላለች። ይህ ደግሞ በ21ኛው ክፍለ ዘመን እስካሁን ካየናቸው ቀውሶች ሁሉ የከፋውን ሊያስከትል ይችላል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ኤፒ ኒውስ እንዲሁም አልጀዚራን በዋቢነት ተጠቅመናል።